This should not be America's fight alone. We barely use the Strait of Hormuz as a country. Our energy doesn't flow through there. And we have plenty. የውዝፉ መንግስት ወይንም የነ ደብረጽዮን ቡድን መመለስና የትግራይ ህዝብ ተስፋ የሱዳን መንግስት የኢትዮጵያ መንግስትን ወነጀለ። የመካከለኛው ምስራቅ ግጭት በሆርሙዝ ሰርጥ ላይ ሌላ ፍጥጫ እየጨመረ ይሆን የሚሉትንና ሌሎች መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ውዝፉ መንግስት ወደ ስልጣን ተመልሷል። ህወሓት ከሚያዝያ 7 ቀን 2018 ዓ.ም ጀምሮ ነባር ምክር ቤትና መንግስት ይመለስ ሲል ሲያካሂድ የነበረውን እንቅስቃሴ በመቀጠል ዶክተር ደብረጽዮን ገብረሚካኤልን መልሶ ፕሬዝዳንት አድርጎ በመሾም ቋጭቷል። ጦርነቱ በስምምነት ከተቋጨ በኋላ ላለፉት ዓመታት ዶክተር ደብረጽዮን ገብረሚካኤል ከጦርነቱ በፊት ወደ ነበረው ስልጣን ለመመለስ እንደሚፈልጉና ለዛም እየሰሩ እንዳሉ ሲነገር ነበር። ከዚህ ባለፈ ህወሓት የስድስተኛ ዘመን ስድስተኛ መደበኛ ጉባኤ ሲል በጠራው የምክር ቤት ስብሰባ ወይዘሮ ኪሮስ ሀጎስና ወይዘሮ ምህረት በርሄን አፈ ጉባኤና ምክትል አፈ ጉባኤ አድርጎ መርጧል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ህወሓት እየተከተለ ያለው አጥፊ መንገድ መሆኑን ከቀናት በፊት በሰጡት ቃለ ምልልስ ተናግረው ነበር። ጀነራል ታደሰ ወረደ ህዝቡ ተቃውሞውን እንዲያሰማም ጥሪ አቅርበዋል። ጀነራሉ እኔ የማስረክበው ነገር የለም፣ መረካከብ በሚባል አርቲፊሻል ጨዋታ ውስጥ አልገባም ያሉ ሲሆን ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያደርጉ ሲሉ ነበር የተናገሩት። መቀሌ ያለው ሁኔታ ምን ይመስላል ሲል ቲግቫ ኢትዮጵያ መረጃ አጋርቷል። ወደ መረጃው እንላፍ። ትላንት ሰኞ ሚያዝያ 26 ቀን 2018 ዓ.ም ከምሽቱ 2 ሰዓት አካባቢ እስከ አሁን ማንነታቸው ባልታወቁ አካላት በክልሉ የፕሬዝዳንት ጽህፈት ቤት የፍንዳታ ድምጽ መሰማቱን ተከትሎ የጸጥታ ጥበቃዎች ተጠናክረዋል። በዚሁ መሰረት ከትናንት ምሽት ጀምሮ እስከ ዛሬ በፕሬዝዳንቱ ጽህፈት ቤትና ምክር ቤቱ ዙሪያ ያሉ መንገዶች ታጥረው ለተሽከርካሪ እንቅስቃሴ ዝግ ሆነው ቀጥለዋል። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እስከ ትናንት ሚያዝያ 6 ቀን 2018 ዓመተ ምህረት በጽህፈት ቤታቸው የካቢኔ ስብሰባ በመጥራት መግለጫ በማውጣት ላይ የነበሩ ሲሆን ዛሬ ወደ ጽህፈት ቤታቸው ስለመግባታቸው የታወቀ ነገር የለም ይላል ቲክቫ። ይህ በእንዲህ እንዳለ ጥቅምት 24 ቀን 2015 ዓ.ም ከፕሪቶሪያ ስምምነት በኋላ ዛሬ ሚያዝያ 27 ቀን 2018 ዓ.ም ከረፋዱ 4:25 የውጊያ ጀቶች በመቀሌ ሰማይ ላይ ታይተዋል። የውጊያ ጀቱ እንቅስቃሴ በነዋሪው በተለይም ደግሞ በህፃናት ላይ ከፍተኛ ፍርሃትና መደናገጥን መፍጠሩ ቲክቫ ኢትዮጵያ የመቀሌ ቤተሰቡን ጠቅሶ የዘገበ ሲሆን በሌላ በኩል ይህን መረጃ እስከተጠናከረበት ጊዜ ድረስ መደበኛ የህዝብ አውሮፕላን በረራ ቀጥሏል። የፌደራል መንግስት ህወሓት ነባር ምክር ቤትና መንግስት ይመለስ በሚል በጠራው ጉባኤ ዶክተር ደብረጽዮን ገብረሚካኤልን መልሶ ፕሬዝዳንት ማድረጉን አስመልክቶ እስካሁን የሰጠው ይፋዊ መግለጫ የለም። ከወራት በፊት የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፓርቲነት መሰረዙ የሚዘነጋ አይደለም። በአጠቃላይ ከህወሓት እንቅስቃሴ ጋር በተያያዘ በክልሉ ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ ዛሬ ላይ ደርሷል። ከዚሁ ከትግራይ መረጃ ሳንወጣ ይህ ኋላ ቀር ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ተደመጡ ክንደያ ገብረ ህይወት። የስምረት ፓርቲ ከፍተኛ አመራር የሆኑት ፕሮፌሰር ክንደያ ገብረ ህይወት በትግራይ ያለውን ወቅታዊ ሁኔታ አስመልክተው ጠንከር ያለ አስተያየት ሰጥተዋል። ኋላ ቀር ሲሉ የጠሩትን የህወሓትን ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ የገለጹ ሲሆን አረሙ መወገድ አለበት ሲሉም አክለዋል። ይህ ሁሉ ለከት የለሽ እብደት ጦርነት ቀስቅሶ ህዝብን ይዞ ከመጥፋትና ከማተራመስ የዘለለ ይህ ነው የሚባል አዎንታዊ ውጤት የለውም ሲሉ ነው የተደመጡት። ቡድኑን ከጦርነት ውጪ መኖር የማይችል ሲሉ የገለጹት ፕሮፌሰር ክንደያ ያለፈው ይብቃን ይብቃችሁ መባል ነው ያለበት ሲሉ ያሳሰቡ ሲሆን በተጨማሪም ወደ ጠራው እሳት እሱ ብቻውን ይግባና ይለብለብ፣ ይህ ከጦርነት ውጪ መኖር የማይችለው አረም መነቀል ወይንም መወገድ ብቻ ነው ያለበት ሲሉም መልእክት አስተላልፈዋል ሲል ቲክቫ ኢትዮጵያ ዘግቧል።
የፌዴራል ባለስልጣናት የናፍጣ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት ደረጃ እንደሚመለስ የገበያ ሁኔታው እንደሚረጋጋ በገለጹ በአንድ ሳምንት ጊዜ ውስጥ ትላንት ምሽቱን ይፋ የሆነው የነዳጅ ዋጋ ማስተካከያ በዋጋ ላይ ከፍተኛ ጭማሪ አሳይቷል። ይህ ለውጥ በትራንስፖርት ኦፕሬተሮችና በሸማቾች ላይ የነበረውን ጫና ይቀላል ተብሎ የነበረውን ተስፋ አደብዝዞታል። ከአንድ ወር በፊት በንግድና ቀጠናዊ ትስስር ሚኒስቴር ውሳኔ በሌትር 163 ብር ይሸጥ የነበረው ናፍጣ በአዲሱ የዋጋ ተመን መሰረት ወደ 180 ከ40 ሳንቲም ብር ከፍ ብሏል። ይህ የ11 በመቶ ጭማሪ ቀድሞውኑም በነዳጅ እጥረትና በትራንስፖርት ወጪ መናር ምክንያት ለተጎዳው የሀገሪቱ ኢኮኖሚ ተጨማሪ ጫና እንደሚሆን እየተነገረ ይገኛል። ይህ የዋጋ ማስተካከያ የተደረገው የፋይናንስ ሚኒስትሩ አህመድ ሺዴ ሚያዝያ 21 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ መንግስት ዕለታዊ የናፍጣ አቅርቦትን ከ4.5 ሚሊዮን ሊትር ወደ 9 ሚሊዮን ሊትር ለማሳደግ መወሰኑን ካስታወቁ በኋላ ነው። የሚኒስትሩ መግለጫ ላለፉት ሳምንታት ተከስቶ የነበረውን እጥረትና የትራንስፖርት መስተጓጎል በሂደት ይቃለላል የሚል ተስፋን ጭሮ ነበር። ይሁን እንጂ አዲሱ የዋጋ ተመን ትኩረቱን ከአቅርቦቱ መሻሻል ይልቅ ወደ መግዛት አቅም ፈተና መልሶታል። በተለይም በትራንስፖርት አገልግሎት ሰጪዎች ዘንድ በስፋት ጥቅም ላይ የሚውለው ቤንዚን በሌትር ከነበረበት 142 ብር ከ41 ሳንቲም ወደ 167 ብር ከ50 ሳንቲም አድጓል። የ25 ብር ወይም የ18 በመቶ ጭማሪም በአገልግሎት ሰጪዎችና በዜጎች ላይ የሚኖረውን የኑሮ ውድነት ይበልጥ ያከብደዋል። በንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ከሪም ሙሉ የተፈረመው ይህ አዲሱ የችርቻሮ ዋጋ ማስተካከያ ከሚያዝያ 26 ቀን 2018 ዓ.ም ጀምሮ ተግባራዊ ሆኗል። ይህም ሚኒስትሩ ገበያው እየተረጋጋ ነው ካሉ ከጥቂት ቀናት በኋላ የተተገበረ መሆኑን ያሳያል። በአዲሱ ተመን ከፍተኛ የዋጋ ጭማሪ ያስመዘገበው ጋዝ ወይንም ደግሞ ኬሮሲን ሲሆን በሌትር 151 ብር ከ39 ብር ወደ 320 ከ66 ሳንቲም በማደግ ከ112 በመቶ በላይ ጭማሪን አሳይቷል። ይህ አሃዝ በቅርብ ጊዜ ከተመዘገቡት የነዳጅ ዋጋ ጭማሪዎች ሁሉ እጅግ ከፍተኛ ሲሆን በተለይም የቤት ውስጥና የአነስተኛ ኃይል ፍጆታ ተጠቃሚ የሆኑ የህብረተሰብ ክፍሎችን ክፉኛ ይጎዳልም ተብሏል። በተመሳሳይ የአውሮፕላን ነዳጅ ወይም ጄት ፊውል ዋጋም በሊትር ወደ 319 ብር ከ76 ሳንቲም በማደግ ቀድሞ ከነበረበት ዋጋ በእጥፍ ጨምሯል። ይህም በአቪዬሽን ዘርፍና በሎጂስቲክስ ሰንሰለት ላይ የሚፈጥረው ወጪ በሌሎች የትራንስፖርትና የሸማች ዕቃዎች ላይ እየታየ ካለው የዋጋ ግሽበት ጋር ተዳምሮ የኢኮኖሚውን ጫና እንደሚያባብሰው ይገመታል። የሱዳን መንግስት የኢትዮጵያ መንግስትን እየወነጀለ ይገኛል። የሱዳን መንግስት በካርቱም አውሮፕላን ማረፊያን ጨምሮ በሱዳን የተለያዩ አካባቢዎች ለተፈጸሙ የአየር ጥቃቶች የኢትዮጵያ መንግስትን ወንጅሏል። በጉዳዩ ላይ ለመምከርም በኢትዮጵያ የሱዳንን አምባሳደር ዛሬ መጥራቱ ታውቋል። የኢትዮጵያ የውጭ ጉዳይ ሚኒስትር በበኩሉ የሱዳን ውንጀላ መሰረት የለሽ ሲል አጣጥሎታል። ወታደራዊ ቃል አቀባይ የሆኑት ብርጋዴር ጀነራል አሲም አዋድ አብዱል ወሃብ የሰጡትን መግለጫ ጠቅሶ አሶሺየትድ ፕሬስ እንደዘገበው ከሆነ በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት ያደረሱት ሰው አልባ አውሮፕላኖች ወይንም ድሮኖች ከባህር ዳር ከተማ ስለመነሳታቸው መረጃ አለን ብለዋል። እነዚህን ድሮኖች ለኢትዮጵያ መንግስት በማቅረብ ደግሞ የተባበሩት አረብ ኤሚሬትስን ከሷል። የሱዳን መንግስት የተባበሩት መንግስታት የባለሙያዎች ቡድንን ዓለም አቀፍ የሰብአዊ መብት ተከራካሪዎች የተባበሩት አረብ ኤሚሬትስን የሱዳን ፈጥኖ ደራሽ ኃይሎችን በመርዳት ይከሷታል። የኤሚሬትስ ባለስልጣናት ግን ክሱን ውድቅ ያደርጋሉ። ቃል አቀባዩ አክለው እኛ በየትኛውም ሀገር ወረራ መፈጸም አንፈልግም፣ ነገር ግን ለሚደርስብን ጥቃት ምላሽ እንሰጣለን ሲሉ ለዘጋቢዎች መግለጻቸውን የዜና አውታሩ ጠቅሷል። የሱዳንን ውንጀላ መሰረተ ቢስ ሲል በመግለጫ ያጣጣለው የኢትዮጵያ የውጭ ጉዳይ ሚኒስትር በአንጻሩ የሱዳንን ሉዓላዊ የሀገሪቱን ድንበር በመጣስ በትግራይ ክልል የሚገኙ አማጽያንን ይረዳል ሲል ከሷል። ይህን የጥፋት ድርጊት ይፋ ሳያደርግ የቆየውም በሁለቱ ሀገራት መካከል ባለው ትስስር ምክንያት ነው ማለቱን የፈረንሳይ ዜና አገልግሎት ዘግቧል።
የአሜሪካ መከላከያ ሚኒስትር ፒት ሄግሴስ እና የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬን በጋራ በመሆን ዛሬ ለጋዜጠኞች በሰጡት መግለጫ የሆርሙዝ ወሽመጥ ክፍት መሆኑን ተናግረዋል። የመከላከያ ሚኒስትሩ አሜሪካ ጦርነት አትፈልግም ያሉ ሲሆን ነገር ግን ኢራን የሆርሙዝ ወሽመጥን ዘግታ እንድትቀመጥ እንደማይፈቅዱ ተናግረዋል። ሚኒስትሩ አክለው የፕሮጀክት ፍሪደም ግብ ገለልተኛ የሆኑ የንግድ መርከቦች ከኢራን ጥቃት መከላከል መሆኑን ተናግረዋል። ሄግሴስ አክለው ሁለቱ የአሜሪካ ባንዲራ የሚያውለበልቡ መርከቦች በወሽመጡ በኩል ማለፋቸውን ገልጸው መስመሩ ነፃ ነው በማለት ኢራናውያን ተዋርደዋል ሲሉም አስታውቀዋል። የተኩስ አቁሙ አልፈረሰም ያሉት ሄግሴስ ኢራን ዳግም ግጭቱን ላለመጀመር እንድትጠነቀቅም አሳስበዋል። የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬን በበኩላቸው ኢራን የተኩስ አቁሙ ከተጀመረ አንስቶ 10 ጊዜ ያህል የአሜሪካ ጦር ላይ ጥቃት ፈጽማለች ሲሉም ከሰዋል። አክለውም እነዚህ ጥቃቶች በአሁኑ ሰዓት ጦርነቱን ለመጀመር ከመስፈርቱ በታች ናቸው ብለዋል። ኬን ኢራንን በሆርሙዝ ወሽመጥ ላይ ያለውን የዓለም አቀፉን የአቅርቦት ሰንሰለት እንደ ጦር መሳሪያ በመጠቀም የወነጀሏት ሲሆን የመላው ዓለም ምጣኔ ሀብትን አግታ ለመያዝ ጥረት አድርጋለች ብለዋል። 22500 ባህረተኞችና 1550 የንግድ መርከቦች በባህረ ሰላጤው መንቀሳቀሻ አጥተው መቆማቸውንም ጀነራሉ በመግለጫቸው ላይ ተናግረዋል። የአሜሪካ መከላከያ ሚኒስቴር በሆርሙዝ ወሽመጥ ጥቃት ቢቀጥልም አገራቸው ከኢራን ጋር የገባችው የተኩስ አቁም ስምምነት አልፈረሰም ብለዋል። የአሜሪካ መከላከያ ሚኒስቴር ዛሬ ለጋዜጠኞች በሰጡት መግለጫ አሜሪካና ኢራን ሰኞ ዕለት ጥቃት መፈጸማቸውን ቢቀጥሉም የተኩስ አቁሙ ባለበት መሆኑንም ተናግረዋል። የተኩስ አቁሙ አልፈረሰም ያሉት የመከላከያ ሚኒስትሩ አሜሪካ ሰኞ ዕለት በወሽመጡ የጀመረችውን ዘመቻ የተለየ የተናጠል ፕሮጀክት ነው ብለዋል። ኢራን ዳግም ግጭቱን ላለመጀመር እንድትጠነቀቅ ያሳሰቡ ሲሆን አሁን የተኩስ አቁሙ ባለበት መሆኑን ተናግረዋል። የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬን በበኩላቸው ኢራን 9 ጊዜ የንግድ መርከቦች ላይ መተኮሷን ተናግረዋል። ቴህራን 2 የጭነት መርከቦች መቆጣጠሯን የገለጹት ጀነራሉ የተኩስ አቁሙ ስምምነት ከተጀመረ ጀምሮ 10 ጊዜ የአሜሪካ ጦር ላይ ጥቃት ፈጽማለች ሲሉም ወንጅሏታል። ጠቅላይ አዛዡ ጀነራል ዳን ኬን ኢራን ላይ ሙሉ በሙሉ ጥቃት ለመጀመር አሁን ጊዜው አይደለም ያሉ ሲሆን የቴህራን ሚሳኤሎች፣ ድሮኖችና አነስተኛ ጀልባዎች በትናንትናው ዕለት በአሜሪካ ጦር ላይ የፈጸሙት ጥቃትን መመከታቸውን ተናግረዋል። መረጃውን ያጋራን ቢቢሲ ነው። አሁንም ከመካከለኛው ምስራቅ ግጭት አልወጣንም። ኢራን በኤሚሬትስ ላይ በፈጸመችው ድንገተኛ ጥቃት ውግዘት እያስተናገደች ትገኛለች። ኢራን ከአሜሪካ ጋር ተደርሶ የነበረውን የተኩስ አቁም ስምምነት በመጣስ ሰኞ ሚያዝያ 26 ቀን 2018 ዓ.ም በተባበሩት አረብ ኤሚሬቶች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት ሰንዝራለች። የኤሚሬቶች መከላከያ ሚኒስቴር እንዳስታወቀው ከሆነ 12 ባሊስቲክ ሚሳኤሎች፣ 3 ክሩዝ ሚሳኤሎችና 4 ድሮኖችን ማክሸፍ የቻሉ ሲሆን በጥቃቱ ምክንያት በፎጃይራ የነዳጅ ማከማቻ ኢንዱስትሪ ቀጠና ላይ የእሳት አደጋም ደርሷል። በተጨማሪም በሆርሙዝ ወሽመጥ በኩል ለሚጓዙ የንግድ መርከቦች ላይ ጥቃት የተፈጸመ ሲሆን አሜሪካ በበኩሏ በወሽመጡ ላይ እንቅፋት ለመፍጠር የሞከሩ 7 የኢራን ትናንሽ የጦር ጀልባዎችን ማጥፋቷን ገልጻለች። ይህንን የኢራን ድርጊት በርካታ የዓለም ሀገራት በጽኑ ኮንነውታል። ከጎረቤት የአረብ ሀገራት መካከል ሳውዲ አረቢያ፣ ኳታር፣ ግብፅ፣ ዮርዳኖስ፣ ኩዌትና ባህሬን ጥቃቱን የቀጠናውን ደህንነት መረጋጋት ላይ የተረጋገጠ አደገኛ ስጋት ሲሉ ገልጸውታል። የሳውዲ የውጭ ጉዳይ ሚኒስትር ጥቃቱን በሲቪልና ኢኮኖሚ ተቋማት ላይ የተሰነዘረ የሽብር ተግባር ሲል የኮነነ ሲሆን ግብፅም ድርጊቱ ዓለም አቀፍ ሕግጋትን የጣሰ መሆኑን ገልጾ ለተባበሩት አረብ ኤሚሬቶች ያላትን ሙሉ ድጋፍ አረጋግጣለች። ከመካከለኛው ምስራቅ ውጭ ያሉ ሀገራት ድርጊቱን በመቃወም ድምጻቸውን አሰምተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጥቃቱ ምክንያት አልባና ተቀባይነት የሌለው መሆኑን ገልጸው ፈረንሳይ ለኤሚሬቶች መከላከያ የምታደርገውን ድጋፍ እንደምትቀጥል አስታውቀዋል። በተጨማሪም የዩናይትድ ኪንግደም፣ ካናዳ፣ ጀርመንና ደቡብ ኮሪያ ድርጊቱን ያወገዙ ሲሆን ኢራን ወደ ሰላም ንግግር እንድትመለስ ጥሪ አቅርበዋል። ይህ ግጭት የዓለም የነዳጅ ዋጋ እንዲጨምር አድርጓል። መረጃዎቹን ስናጠናክር ሲቢኤስ ኒውስ፣ አልጀዚራ፣ ገልፍ ኒውስን መመልከት ችለናል። So big
but they respect us. They didn't used to respect us, but they respect us more than we've ever been respected. Our country now is the hottest country anywhere in the Is this is not an offensive operation. This is a defensive operation. And what that means is very simple. There's no shooting unless we're shot at first. Okay? We're not attacking. አሁንም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።